በነገራችን ላይ ህልም አይከለከልም ማለት ነው ውዶቼ። አብርሃምና ሄርሜላ አብረው ሊኖሩ ነው። ከዚህ ካሉበት ቤት ሰፋ ያለ ቤት ተከራይተንላቸው ምናምን ሊሆንም ተከራይተው ሌላ የተሻለ ኑሮ ወይንም ደግሞ የተሻለ ቦታ ላይ ቤት ገዝቶላት ምናምን ከዚህ የተሻለ ህይወት መኖር አለባት ምናምን እያሉ የሄርሜላ እዚህ ጋር እንግዲህ ማናስሟ ማርታና እዚህ ጋር ደግሞ የሄርሜላ ወንድም መተው እየተመካከሩበት ነው። ገና አብርሃም ከማን ጋር መኖር እንዳለበት ሳናውቅ እነሱ ግን ቤት ቀይራ ከዚህ ካለችበት ቤት የተሻለ ቤት ውስጥ ገብታ የተሻለ ኑሮ መኖር አለባት አላለችም መሰላችሁ? ኧረ እባክሽ ምድረ ዱቄታም። ሰላም ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ? እንዴት ዋላችሁ የኔ ወዶች የኔ ወርቆች ማለት ነው። ሰላማችሁ ብዝት ተተረፈ ይበልልኝ ባላችሁበት ወዶቼ የኔ ወርቆች ማለት ነው። የሩታዬ ቤተሰቦች አላችሁልኝ ወይ? አለውላችሁ ሁሉም ሰላም ሁሉም ተማም ነው። ቪዲዮ ላይክ እያረጋችሁ ግቡ ማለት ነው ውዶቼ። ነገሮች እንግዲህ እየተወለጋገዱ ወይንም ደግሞ መስመራቸውን እየሳቱ ነው እና እንግዲህ የህልም እንጀራ አይከለከልም። በነገራችን ላይ የህልም እንጀራ ማለት ነው በጭራሽ አይከለከልም። የህልም እንጀራ ነው። አብርሃም እንግዲህ ወደ ሩታ ሊመለስ ነው። ወደ ማን ነው? ወደ ሄርሜላ ሊመለስ ነው አሁን። ስለዚህ አብርሃምና ሄርሜላ አንድ ላይ ሆነው ማርታና የሄርሜላ ወንድም እንግዲህ በጣም በቃ ሄርሜላ ተበዳይ እንደሆነች ሄርሜላ ካሳለፈችው ስቃይ አንጻር ያለችበት ቤት በጣም ትንሽ ነው። የተሻለ ቤት አግኝታላታለች ማርታ። የተሻለውን ቤት ተከራይተውላት አብርሃም የተሻለ ኑሮ ከዚህ የበለጠ ደስታ ይገባታል ምናምን አላለችም? እንደው ለእውነት እንነጋገር ከተባለ ተበዳይ ሄርሜላ ወይንስ ሩታ? እውነትን መፍረድ ስለማትፈልጉ እውነቱን መስማት እውነቱን ማውራት ስለማትወዱ እንጂ ልጇን ይዛ ልጇን እንዳታሳድግ መከራዋን እያበላችኋት ያላችሁት ተበዳይ ሩታ እንጂ እናንተ አይደላችሁ። ምክንያቱም ባሏ ትቷት የሄደው ሩታ ናት። ልጇን ብቻዋን እያሳደገች ያለችው ሩታ ናት። በጣም ብዙ ግፍ የተፈጠረባት ትዳሯ እየፈረሰ ህይወቷ እንትን እያለ ያለችው ሩታ እንጂ ሄርሜላ አይደለችም። ሄርሜላ ዘላ የሰው ትዳር ላይ ከአብርሃም ውጭ ሌላ ወንድ ያላየችም እንዴ? ትዳር ያለውን ወንድ የምትመኝ ሴት እኮ በጣም መጥፎና ዝሙተኛ ሴት ናት። ታውቃላችሁ አይደለም? ትዳር ያለውን ወንድ ትዳሩን ፈቶ ከሆነ ከትዳሩ ውጭ ከሆነ ኖርማል፣ ሲንግል ከሆነ ኖርማል ነው። ግን ልጁን ወልዶ እያሳደገ ባለበት ሰዓት ላይ ልጁን እንኳን ወልዶ ሳያቅፍ ነበረ ይሄንን ሁሉ ነገር በህይወታቸው ገብታ ሲኦል ያደረገችባቸው። ስለዚህ መቼም ሄርሜላ ተበዳይ ልትሆን አትችልም ማለት ነው። ተበዳይ ማን ነው? እውነት ያለው ማን ጋር እንደሆነ ሁላችሁም በደንብ ታውቃላችሁ። ስለዚህ እናንተ ምንም አላችሁ ምንም አብርሃም ማንንም ሰው ሊመርጥ ይችላል። ግን ይሄ ምርጫው ደግሞ ህይወቱን እስከ መጨረሻው ሊያበላሸው የሚችል ነገር ነው።